ኢየሱስ እኔ ዓለምን ላድን አልመጣሁም የጠፋውን የእስራኤልን ሕዝብ ላድን ነው የሚል ቃል በመጽሐፍ ቅዱስ ውስጥ ተጠቅሟልና ቢብራራልኝ ይላል። እስቲ ጥቅሱ መጀመሪያ ይውጣ፣ ጥቅሱ ይውጣ። አዎ ኢየሱስ የመጣው ለጠፉት የእስራኤል ቤቶች ነው። ለጠፉት የእስራኤል ቤቶች ለምንድነው አንዳንድ ጊዜ ጥቅሶቹን እንደተጻፉት ሲነበቡ አንዳንድ ከራሳችን የምንጨማምራቸው ነገሮች ሐሳብ ያስታሉ? ምን ይላል? ማቴዎስ 15 የጠቀስከው ማቴዎስ ነው አይደል? ማቴዎስን 15 ቁጥር 24 ነው። አሁን አንተ ያልከው ምን መሰለ? እኔ ዓለምን ላድን አልመጣሁም ብለን የጻፍከው አየህ፣ ገብተን ከክፍሉ ገብተን ነው። በተለይ ጥቅስ ስንጽፍ ከመጽሐፍ ቅዱስ ላይ ቃል እንዳለ ቃሉን መውሰድ አለብን። አእምሯችን ውስጥ ቃሉን ስንሰማ ቃሉ ያለው ሳይሆን አእምሯችን ውስጥ ያስቀመጥነውን ጥቅስ አድርገን ስንጽፈው ጥሩ አይመጣ። አሁን አንተ ያልከው እኔ ዓለምን ላድን አልመጣሁም የጠፋውን የእስራኤልን ሕዝብ ላድን ነው ያልከው። ግማሽ እውነት ነው የጻፍከው፣ ግማሽ የሌለ ነው የጻፍከው። ምንድነው እሱ? እኔ ዓለምን ላድን አልመጣሁም አላለም። የለም እንደዚህ የሚል ዓለምን ላድን አልመጣሁም ይላል። ያለው ምን መሰለ? እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም ነው ያለው። መልእክት ሚሴጅ አለ፣ መልእክት አለ፣ የሚያወራው መልእክት ማለት ሚሴጅ አለ። ያ ሚሴጅ ኢየሱስ 3 ዓመት ሙሉ ይዞት የመጣው ሚሴጅ በዋነኛነት ለእስራኤል ዮሐንስ ወንጌል 1 ላይ ተጽፏል። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ይላል። ጳውሎስ ደግሞ ሌላ ቦታ ሌላ ነገር ብሎናል። ተመሳሳይ ነው። ወንጌል አስቀድሞ ለአይሁዳዊ ቀጥሎም ለግሪክ ሰው ነው ይላል። ሌላ ደግሞ ተጨማሪ ነገር ኢየሱስ ይሰብክ የነበረው ወንጌል ይዘት ነው። ኢየሱስ ማርቆስ ወንጌል 1 ላይ ዮሐንስ መጥምቁ እንደተገደለ እንደዚህ ይላል፣ የመንግስትንም ወንጌል እየሰበከ መጣ ይላል። የመንግስት ወንጌል ማለት የዳዊት ልጅ ንጉሱ በእስራኤል ሕዝብ ላይ ሲነግስ የሚሆነው ወንጌል ወይም ውጤቱ ማለት ነው። ቤተክርስቲያኔን ገና ሰራታለሁ ነው ያለው። ቤተክርስቲያኔን ተክላታለሁ ምን በሚለው ላይ ክርስቶስ የሕያው እግዚአብሔር ልጅ በሚለው ዶክትሪን ላይ ቤተክርስቲያን መሰረታለሁ። ሰዎች ስለኔ ምን ይላሉ? አንዳንዶች እንደዚህ ነው ይሉሃል፣ ከሌ ነው ይሉሃል። እናንተ ምን ትሉኛላችሁ? አንተ ክርስቶስ የእግዚአብሔር ልጅ። ኦኬ አንተ ጴጥሮስ ነህ። ጴጥሮስ ማለት ድንጋይ ነህ ጴጥሮስ። ግን እቺ አሁን የተናገራት ጴጥሮስ የተናገራት ደግሞ ቃል አለች፣ ክርስቶስ የሕያው እግዚአብሔር ልጅ የምትል በሷ ፔትራ ላይ አንተ ጴጥሮስ ነህ ድንጋይ ማለት ነው። በዛች ፔትራ ላይ ግን አለት ማለት ነው፣ ትልቅ ቋጥኝ የምድር ቀላይ ማለት ነው፣ ውሃዎች ተይዞ ያሉበት ይሄ አፈር ሁሉ ተከምሮ እኛ ከተማና ቤት ሰርተ የምንኖርበት ቀላይ ያለ ከስር እቺ የተናገርካት ዶክትሪን እሷ ግን አለት ነች። አንተ ጴጥሮስ ነህ በተናገርካት እንደማለት ነው። በዚህች አለት ላይ ግን ቤተክርስቲያኔን እሰራለሁ ማለት መሰረቱ ክርስቶስ የእግዚአብሔር ልጅ የሚል ማለት ነው። እና እሱ ተስፋ ተሰጥቷል። ቤተክርስቲያኔን እመሰርታታለሁ። አሁን ግን ለጠፉት ለእስራኤል ቤቶች ነው የመጣሁት በብዙ ምክንያት። አንደኛ ወንጌል አስቀድሞ ለአይሁዳዊ ቀጥሎ ለግሪክ ሰው። ጳውሎስ ምን አለ? እስራኤላውያን አስቀድሞ መባረክ እንዳለባቸውና ከዛ ወደ አሕዛብ ጉብኝቱ እንደሚሄድ ተናገረ። ግን ምን አለ? ዮሐንስ ላይ አልተቀበሉትም። ጳውሎስ ደግሞ ጎደሉ፣ ሁሉም ሊቀበሉት አልቻሉም። ግን ጉርለታቸው ደግሞ ለዓለም መዳን ምክንያት ሆኗል። ማለት ጥቂት ሰዎች ወንጌልን አምነው ብዙ እስራኤላውያን ሳያምኑ በነዛ ጥቂት ሰዎች ግን ወደ ዓለም ተልከው ያመነውን ሰው እዩ። ከዛ ምን አለ? ብዙ ሁሉም አምነውበት ቢሆን ማለት ሞልተው ቢሆን ኖሮ ቢሆን ደግሞ ምን ያህል ዓለም ሙሉ በሙሉ ክርስቲያን በሆነ ነበር። ስለዚህ የእግዚአብሔር ፕሮግራም ምን ነበር? የእግዚአብሔር ፕሮግራም መጀመሪያ አስቀድሞ የተስፋው ዘር የሆነውን እስራኤልን በወንጌል መጎብኘት፣ ያንን ሕዝብ በወንጌል ካሳመንክ በኋላ ደግሞ በዓለም ላይ መበተንና ወንጌሉን ማሰራጨት። አሁንም የሚሆነው ይሄ ነው። ቸርች ስትሄድ ከእስራኤል ዘንድ የሚነሱ ሰዎች ናቸው የመንግስቱን ይህ ወንጌል ያን ጊዜ በዓለም ሁሉ ይሰበካል መጨረሻውም ይሆናል የሚለው ቃል የሚፈጸመው በ7 ዓመት ውስጥ ነው። እና ሰባኪዎቹም አይሁድ ቅሬታዎች ናቸው ቸርች ከሄደች በኋላ ማለት።
የእግዚአብሔር ሐሳብ በእስራኤላውያን ወንጌልን በዓለም ማዳረስ። ለዚህ ነው 12 ሐዋርያት እስራኤላውያን ናቸው። 3000 አማኞች አይሁዶች ነበሩ እና ወንጌሉን ወደ ዓለም ያወጡት እነዚህ ሰዎች ናቸው። ይሄ ነው አስቀድሞ እውነት ነው እስራኤል መጎብኘት አለባቸው። በዛ ላይ ኢየሱስ ሲሰብክ የነበረው የጸጋ ወንጌል አይደለም። የጸጋ ወንጌል ተስፋ አለ። ብዙዎች ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ይመጣሉ። ከአብርሃም ከይስሐቅ ከያዕቆብ ጋር በእግዚአብሔር መንግስት ይቀመጣሉ። ተስፋዎች አሉ። ኢየሱስ ላይ ድንጋይ ያስነሱ፣ ጸብ ያስነሱ፣ እኛ ተጎብኝተን በጸጋ ወንጌል በጸጋ አሕዛብንም እንደሚቀበለን ኢየሱስ ይናገር ነበር። ነቢዩ ኤልያስ በረሃቡ ዘመን ላይ ብዙ የእስራኤል ሴቶች ቢኖሩም ወደ አንዲቱ አልገባም። ወደ ሰራብቷ ማለት ወደ አሕዛቧ ሴትዮ ገብቶ ነው የተቀመጠው ሲል በቃ ሊገሉት ጌታ ተነሱበት። አሕዛቦች በጸጋ እንደምንጎበኝ ኢየሱስ ይናገር ነበር፣ ግን አልጀመረም ጊዜው። ስለዚህ ማቴዎስ 10 ላይ ምን አላቸው? ኢየሱስ ሐዋርያቱን ምን አላቸው? ይህንን ወንጌል ይዛችሁ ለእስራኤል ልጆች ብቻ ንገሩ፣ ወደ አሕዛብ ከተሞች አትግቡ። ለምን? ገና ነው የእኛ መጎብኘት በኢየሱስ ሞትና ትንሣኤ የሚመጣ ውጤት። ኢየሱስ መሞትና መነሳት አለበት ቤተ ክርስቲያን አካሉ እንድትጀመር ማለት። ያ ግን የብሉይ ኪዳን መጨረሻ ማገባደጃ ጊዜ ነው። ከእነሱ ጋር ነው ያለው። እነሱን መቀየር ላይ ነው። እነሱን ማሳመን ላይ ነው። በምልክት በድንቅ መሲህነቱን ማስረዳት ላይ ነው ያለው። ለእኛ የተዘጋጀው ተስፋና ክብር ከእነሱ ይበልጣል። እነርሱን ሰብኮ በእነርሱ ዓለምን ማዳረስ ነው እና ማቴዎስ ወንጌል ላይ ኢየሱስ ምን አላቸው? ደቀ መዛሙርቱን ወደ አሕዛብ ከተሞች አትሂዱ አለባቸው። ወደ እነ ዳዊት ወደ እነ ሀብታሙ እንዳትሄዱ፣ አስቀድማችሁ እነሱን ስበኩ ወደ ጠፉት የእስራኤል ቤቶች። ይሄ እንግዲህ ማቴዎስ 10 ነው፣ ገና ጌታ ሳይሞት። ምክንያቱም ቅድም ያልኩ ለእስራኤል ቤት ለጠፉት በቀር አልተላኩም ነው የሚለው መልእክት ነው። ቃል ነው የሚሰብከው። የመንግስት ወንጌል ይባላል። ማርቆስ ላይ የመንግስትን ወንጌል እየሰበከ መጣ። ለእስራኤል ልጆች የሚሆነው የዳዊት ልጅ ሆኖ በዳዊት ዙፋን ላይ የሚቀመጠው ንጉሥ ሆኖ በያዕቆብ ቤት ላይ የሚነግሰው ነው ሰበካቸው። መሲያቸውን አንቀበለውም። ንጉሳችሁን ምን ላድርገው? ንጉሥ የለንም፣ ቄሳር ነው ንጉሳችን። ሞተ፣ ተነሳ። ሲነሳ ግን ምን አለ? ቅድም ሳይሞት በፊት ወደ አሕዛብ አትሂዱ ለእስራኤል ብቻ አለ። ሞቶ ሲነሳ ግን ምን አለ? እንግዲህ ወደ አሕዛብ ሁሉ ሂዱና ስበኳቸው፣ አጥምቋቸው። ወደ እኛ ሲመጣ ወንጌሉ የጸጋ ወንጌል ነው። እግዚአብሔር ደግሞ በጸጋ አሕዛብን ጎበኘ እንዴ ተባለ። ያው ገባል። ይሄ ነው።